በወላይታ ዞን ዳሞት ሶሬ ወረዳ በ3 ዙሮች ከ6.1 ሚሊዮን በላይ ችግኞችን ለመትከል መታቀዱ ተገለጸ። ከአረንጓዴ አሻራ ስራው ጎን ለጎን የቡናን ምርት ጥራት ለመጨመር እየተሰራ እንደሆነ የወረዳው ግብርና ልማት ጽሕፈት ቤት አስታውቋል። የ2018 ዓ.ም የበልግ ወቅት አረንጓዴ አሻራ ችግኝ ተከላ ማስጀመሪያ መርሃ ግብር በዳሞት ሶሬ ወረዳ ቅሌና ቀበሌ ተካሂዷል። ዝርዝሩን ማሩ ሞላ ያቀርበዋል። የዳሞት ሶሬ ወረዳ ነዋሪዎች ማልደው በመነሳት በሶሬ ቅሌና ቀበሌ የሚያዝያ ወር የአረንጓዴ አሻራ ማስጀመሪያ መርሃ ግብር ላይ ችግኞችን ለመትከል ተገኝተዋል። በአካባቢያቸው በተለይም ዛፎችን መትከላቸው የፈጠረው ቀዝቃዛ አየር ለከብቶች የግጦሽ ሳር እንዲያገኙና በአካባቢው የተሻለ ስነ ምህዳር እንዲኖር ማድረጉን ገልጸዋል። ጥሩ ነው። አየሩም በጣም ጥሩ ነው። ለኑሮም አመቺ ነው። በጣም ጥሩ ነው። ከበፊቱ በጣም ተሻሽሎ አግኝተናል። ጥሩ ውጤት አግኝተናል። ለዚህ ከእንግዲህ ወዲህ በጣም የመንግስት ምክር ሰምተን ከእንግዲህም ወዲህም እንተክላለን። ለመንግስት ተልኮ እንወጣለን። ቢታኔ ጎርፔ ፈነማላ እንቀጨርኮዱ ብዙ በርሰይ ቀሲታው ተነማላ አለዛ ደንትሪገስ እንትን ግሾ የመሬት መሸርሸርና የአየር ብክለት እንዳይኖር ይህን ችግኝ መትከል ይረዳል። ከዚህ በፊት የተተከሉትን ህዝቡ ሲጠብቅ ቆይቷል። በቀጣይ ቅጣትም ጭምር በማስቀመጥ ሁሉም ችግኞች እንዲጸድቁ እንሰራለን። የችግኝ ተከላ ስራ የአፈርን ለምነት በመጠበቅ ምርታማነት እንዲጨምር የሚያደርግ በመሆኑ ከቅድመ ዝግጅት ስራው ጀምሮ በትኩረት ሲፈጸም መቆየቱን የተናገሩት የዳሞት ሶሬ ወረዳ ዋና አስተዳዳሪ አቶ ሙሉቀን መሸሻ በአካባቢው የቡና ምርትን ጥራትና ብዛት ለማሻሻል እየተሰራ ነውም ብለዋል። በወረዳችን ሆነ በአካባቢያችን በሁሉም ቀበሌያት ፊዚካል ስራዎች ተሰርቷል። በተለይ ከተፋሰስ ልማት ጋር ተያይዞ እነኚህ የፊዚካል ስራዎች በተሰሩበት አካባቢ ላይ የባዮሎጂካል ስራ የመስራት ጉዳይ ነው እንግዲህ ችግኝ ተከላ ቀጥታ የሚያያዘው። ከዚህ አንጻር በወረዳችን በዛሬው ቀን ብቻ ከ2.2 ሚሊዮን በላይ ችግኝ ይተከላል ተብሎ ነው ታሳቢ የሚደረገው። ይሄ ተከላ በዋናነት በአመቱ ውስጥ ከታቀደው ከ6.2 ሚሊዮን የዛ አካል ነው የሚሆነው። በዛሬው ዕለት በሁሉም ቀበሌያት እንግዲህ በንቃት ሰው ወጥቶ እየተሳተፈ እየተከለ ያለበት ሁኔታ ነው ያለው። ትልቅ ትኩረት ተሰጥቶ ዘንድሮ እየተሰራ ያለው የቡና ልማት ስራ ነው። የወረዳችን ሁላችንም እንደምናውቀው በቡና ስፔሻላይዝ የሚያደርግ ወረዳ ከመሆኑ ጋር ተያይዞ በቂ ዝግጅት ተደርጓል። ቡናም ከዛ አልፎ የደን ችግኞችንም የመትከል ስራ አንድ ላይ ያይዘን እየተከለን ያለንበት ሁኔታ ነው ያለው። ከሁሉም የወረዳዋ አካባቢዎች ጋር የሚስማሙ ለምግብነትም ሆነ ለጥምር ደህንነት የሚውሉ ችግኞች በቀጣይ እንደሚተከሉም ተመላክቷል። ከግብረሰናይ ድርጅቶች ጋር በመቀናጀትም በቂ የቡና ችግኞች መዘጋጀታቸውን የወረዳው ግብርና ልማት ጽሕፈት ቤት አስታውቋል። በዚህ ዓመት ወደ 6.1 ሚሊዮን የተለያዩ የደን ዛፎችንና አትክልትና ፍራፍሬ ችግኞችን ተከላ ለማካሄድ አቅደን ወደ ስራ ውስጥ ገብተናል። ከዚህ ውስጥ በዛሬው ዕለት የሚተከለው 2.19 ሚሊዮን ችግኞች ናቸው። ከዛ ውስጥ አገር በቀልና የውጭ ዝርያ ያላቸው ደን ችግኞች አሉ። በተለይ ከሀገር በቀል ስንነሳ ዋንዛ በስፋት ዛሬ ይተከላል። ቡና ክላስተር ልማታችንንም ዘንድሮ ለማካሄድ እቅድ አለን። በሁሉም ቀበሌ ላይ ማለት በሚቻል ሁኔታ ከሁለት ክላስተር ያላነሰ በ1 ኪሎ ሜትር ራዲየስ ላይ የሚገኙ 30 በላይ አርሶ አደሮችን በማደራጀት ችግኝ ተከላ ጉድጓዶችን ቁፋሮ አካሂደናል። ነገ ዕለት በይፋ እሱንም ተከላ የምናካሂድ ነው የሆነው። አሁን ዛሬ እንደ ወረዳ ወደ 35000 ህዝብ ወጥቶ በነቂስ ይህን ተከላ ያካሄደ ያለበት ሁኔታ ነው ያለው። ሁሉም የማህበረሰብ ክፍል ችግኞችን በመትከልና በመንከባከብ አረንጓዴና ለዓለም አቀፍ የአየር ንብረት ለውጥ የማይበገር ስነ ምህዳር መፍጠር እንዳለበት